ሰላም እንዴት ናችሁ? ይህ የግሬድ 9 ማትማቲክስ የምዕራፍ 7 ሶስተኛ ቪዲዮአችን ነው። በመጀመሪያው ቪዲዮአችን እንግዲህ ስለ ኮንግረንሲ ኦፍ ትራያንግልስ ተመልክተናል። አጠቃላይ ኮንግረንሲ ምን እንደሆነ አይተናል። በሁለተኛው ቪዲዮአችን ደግሞ ስለ ሲሚላሪቲ ተመልክተናል ማለት ነው። በዚህኛው ቪዲዮአችን እንግዲህ የምናየው ሬሾ ኦፍ ፔሪሜተርስ እና ሬሾ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገርስ እናያለን ማለት ነው። ሬሾ ኦፍ ፔሪሜተር ratio of perimeter of similar figures, similar plane figures እናያለን ማለት ነው። እዚህ ጋር እንግዲህ ምንድነው ሬሾ ምን እንደሆነ አይተናል። ፔሪሜትር ምንድን ነው የሚለውን በቀላሉ በትንሹ ፔሪሜትር ምን እንደሆነ እናያለን። ፔሪሜትር ማለት ከዚህ በፊት አይተነዋል፣ ዙሪያ ማለት ነው። ዙሪያ ለማንኛውም ፊገር እንግዲህ እዚህ ጋር ፎር ኤኒ ቱ ሲሚላር ፊገርስ ነው የሚያወራላችሁ። ይሄኛው ለትሪያንግል ብቻ አይደለም ለሁሉም ይሰራል ማለት ነው። ይሄ ምን ማለት ነው? ለምሳሌ ትሪያንግል ቢኖረኝ እዚህ ጋር ደግሞ አንድ ሬክታንግል ቢኖረኝ፣ እዚህ ጋር አንድ ፔንታገን ቢኖረኝ አያችሁ። ስለዚህ የትሪያንግል ኤቢሲ ትሪያንግል ኤቢሲዲ ወይም ደግሞ ኤቢሲዲኢ ፔሪሜትር ማለት እንግዲህ ምንድነው? እያንዳንዱ ፊገር ዙሪያውን መደመር ማለት ነው። ምሳሌ አሁን የመጀመሪያው የትሪያንግል እንዴት አድርገን ነው የምንደምረው? ሶስቱንም ሳይዶች ሌንግዝ መደመር ማለት ነው። ፔሪሜትር ማለት ከኤስ ከቢ ያለው ሳይድ ኤቢ ሲደመር ቢሲ ሲደመር ኤሲ አድርገን ሶስቱንም ሳይዶች መደመር ነው። ጎን አራትም ከሆነ ልክ እንደዚህ አራቱንም ጎኖች ወይም ሳይዶች መደመር ነው። ኤቢ ፕላስ ቢሲ ፕላስ ሲዲ ፕላስ ኤዲ ይሆናል ማለት ነው። አራቱን መደመር ነው። ለሶስተኛው ደግሞ ምን ይሆናል ማለት ነው? ኤቢ ፕላስ ቢሲ ፕላስ ሲዲ ፕላስ ዲኢ ፕላስ ኤኢ ይሆናል። አምስቱን ሳይዶች ይደምራሉ ማለት ነው እነኚህ። ስለዚህ ፔሪሜትር ማለት በዚህ መልኩ ነው የምናገኘው ማለት ነው። ለማንኛውም ፕሌን ፊገር የሁሉንም ሳይዶች ሌንግስ ስንደምር የምናገኘው ድምር ፔሪሜትር ወይም ደግሞ የዛ ፊገር ዙሪያ ነው ይባላል። ዙሪያ እንላለን። ስለዚህ አሁን ምንድነው የሁለት ምሳሌ እዚህ ጋር ደግሞ ፔሪሜትር ምን እንደሆነ ካወቅን አሁን ሁለት ፊገሮች ቢኖሩኝ፣ ለምሳሌ ሁለት ትሪያንግሎች ቢኖሩኝ ያው ትሪያንግል ይሄኛው ትሪያንግል ኤቢሲ ብለው ይሄኛውን ደግሞ ትሪያንግል ዲኢኤፍ ብለው እና እነኚህ ሁለቱ ትሪያንግሎች ሲሚላር ቢሆኑ that means ትሪያንግል ኤቢሲ is similar with triangle DEF okay ሁለቱ ትሪያንግሎች ሲሚላር ናቸው ማለት በሌላ ነገር ምን እያለ ነው? ኮረስፖንዲንግ ሳይድ ሬሾአቸው እኩል ነው። ይሄ ትሪያንግል እንግዲህ እንደምታዩት አንደኛ ምን ይነግረናል? ኮረስፖንዲንግ ሳይድ ሬሾአቸው እኩል ነው እያለ ነው። that means AB to የኤቢ ኮረስፖንዲንግ ሳይድ ማለት ነው ዲኢ ሬሾ ከማን ጋር እኩል ነው? የቢሲ ከኤፍ ጋር ያለው ሬሾ ከእንደገና ኤሲ ከዲኤፍ ጋር ያለው ሬሾ ሶስቱ ሬሾዎች ምንድናቸው እያለን ነው? እኩል ናቸው እያለን ነው። እኩል ናቸው። ፕሌን ፊገር ስለሆነ ምን አለው? ሳይዶች አሉት፣ ሳይድ ሌንግዞች አሉት፣ ሳይዶች አሉት። የእነሱ ሬሾ እኩል መሆን አለበት። አንድ ሁለተኛው ፔሪሜትር ሬሾቸው ይሄን ፔሪሜትር አለው። ለምሳሌ የዚህ ፔሪሜትር ፒ1 ብለው የዚህኛውን ፔሪሜትር ደግሞ ፒ2 ብለው that means ፔሪሜትር 1 እንዴት ነው የምናገኘው? ኤቢ ፕላስ ቢሲ ፕላስ ኤሲ አድርገን ነው የምናገኘው ደምረን። ኦኬ ፒቱን ደግሞ የምናገኘው ምን አድርገን ነው? ዲኢ ፕላስ ኢኤፍ ፕላስ ዲኤፍ ሶስቱንም ሳይዶች በመደመር እናገኛለን። ስለዚህ አሁን እዚህ ጋር ያለው ምንድነው የሚለን? ሬሾ ኦፍ ፔሪሜትርስ ምንድነው የሚለን? ያለው ፋክት ሁለት ትሪያንግሎች ትሪያንግል ኤቢሲ እና ወይም ደግሞ ሁለት ፊገሮችን ጀነራል ትሪያንግልም ላይሆን ይችላል፣ ኳድሪላተራል ሊሆን ይችላል፣ ፔንታገን ሊሆን ይችላል፣ ሄክሳገን ዋረቨር ኤኒ ቱ ፕሌን ሲሚላር ፕሌን ፊገርስ
እነኚህ ሲሚላር ናቸው ስለተባልን ምን ብዬ መናገር እችላለሁ? ሳይድ ሬሾቸውን እዚህ ጋር ሳይድ ሬሾቸው ሶስቱ እኩል ናቸው ብለናል። ስለዚህ ከሶስቱ እኩል ከሆነ አንዱ መውሰድ እችላለሁ። የሳይድ ሬሾቸው ከማን ጋር እኩል ነው ይላል? ከፔሪሜትር ሬሾ ጋር እኩል ነው። ሳይድ ሬሾ ኢኳል ዊዝ ፔሪሜትር ሬሾ እኩል ነው እንደሚለን። ኦኬ ሶ የምን ይነግረናል? ሳይድ ሬሾ which is equal to what? ፔሪሜትር ሬሾ። ፔሪሜትር ሬሾ እና ሳይድ ሬሾ እኩል ነው ለሁለት ሲሚላር ፊገሮች። the perimeter ratio is always equal with the side ratio. this is a fact that you should know. ማወቅ ያለባችሁ ዋነኛው ፋክት ይሄ ነው ማለት ነው። ኦኬ so let's see it by using an example. በኤግዛምፕል እንየው እስኪ ይሄንን። ምንድነው የሚለን እዚህ ጋር? assume triangle ABC is similar with triangle DF ይለናል። triangle ABC is similar with triangle DF ሁለቱ ትሪያንግሎች ሲሚላር ናቸው ብሎናል። ይሄን መረጃ ሰጥቶናል። እንደዘን the ratio of the lengths of their sides is 2. the ratio of the lengths of their sides is 2 ያችሁ ለምሳሌ ነው በምስል ላስቀምጥላችሁ። ይሄኛው ትሪያንግል ABC ነው። ይሄኛው ደግሞ ትሪያንግል DF ነው። ስለዚህ ኮረስፖንዲንግ ሳይድ ሬሾ ምንድነው? AB to DE BC to EF and AC to DF የነኚህ ሬሾ ምንድነው ይለናል? ሬሾአቸው ሁለት ነው። ሁለት ማለት እንግዲህ ያው 2/1 እንደማለት ነው ሬሾአቸው። ሁለት ነው ተሰጥቶናል ይሄ ማለት ነው። then find the ratio of the corresponding perimeters. ፔሪሜትር ሬሾአቸውን ፈልጉ ነው የሚለን። so the perimeter of triangle ABC is 6 plus 8 plus 10 and the perimeter of triangle DF is 3 plus 4 plus 5. አሁን ምንም መስራት ያስፈልገንም ይሄን ሳንሰራ በቀላሉ ማወቅ እንችላለን። ምክንያቱም ምን ብለናል እዚህ ጋር? ሁለት ፊገሮች ሁለት ትሪያንግሎች ወይም አጠቃላይ any two figures ሲሚላር ከሆኑ ኮረስፖንዲንግ ሳይድ ሬሾአቸው ከማን ጋር እኩል ነው ብለናል? ከፔሪሜትር ሬሾ ጋር እኩል ነው ብለናል። ከፔሪሜትር ሬሾ ጋር እኩል ነው። ስለዚህ P1 የዚህኛው ሬሾ ፔሪሜትር P1 ብለው የዚህኛው P2 ብለው P1 to P2 ሬሾ which is equal to what? ሳይድ ሬሾ ጋር ከሳይድ ሬሾ ጋር እኩል ነው። ስለዚህ P1 to P2 ሬሾ ምንድነው የሚሆነው ማለት ነው? 2 ይሆናል ወይም ደግሞ 2 to 1 ይሆናል ማለት ነው። ሳይድ ሬሾ 2 ነው ከተባለ ፔሪሜትር ሬሾ 2 ነው። ምክንያቱም ሳይድ ሬሾ ከማን ጋር እኩል ነው ብለናል? ከፔሪሜትር ሬሾ ጋር እኩል ነው ብለናል ማለት ነው። በዚህ መሰረት በቀላሉ ማወቅ ትችላላችሁ ማለት ነው። ኦኬ let's do one more example here. አንድ ተጨማሪ ኤግዛምፕል እንስራ። እዚህ ጋር ምንድነው የሚላችሁ? find the ratio of the perimeters of the similar rectangle below. ሁለት ትሪያንግሎች እዚህ ጋር ደግሞ ያሉት ሁለት ሬክታንግሎች ናቸው። አንደኛው ሬክታንግል ግሪን አለ ABCD። ሁለተኛው ሬክታንግል ደግሞ እዚህ ጋር አለ በብሉ የተቀባው DEFGH እንበለው። እነኚህ ምን ተብለናል? ሬክታንግል ABCD is similar with ሬክታንግል EFGH። ሁለቱ ሬክታንግሎች ሲሚላር ናቸው ተብለናል። ሲሚላር ናቸው ከተባልን አሁን በሌላ ነገር ምን እየተባልን ነው? ኮረስፖንዲንግ ሳይድ ሬሾአቸው እኩል ነው እያሉ ነው። ኮረስፖንዲንግ ሳይድ ሬሾአቸው እኩል ነው እያለን ነው። find the ratio of the perimeters of the similar rectangles below if the lengths of the rectangles are 4 cm and 6 cm for purple and for blue. ለመጀመሪያው ፐርፕል ሁለተኛው ብሉ ለነኚህ ከለሮች ማለት ነው እዚህ ጋር የተቀቡት ማለት ነው። የዚህኛው ስንት ነው? ሳይድ አንደኛው ሳይድ 4 ሴንቲሜትር ነው። የዚህኛው ደግሞ ኮረስፖንዲንግ ሳይዱ ማለት ነው ሪስፔክቲቭሊ ስለሚለን 6 ሴንቲሜትር ነው። ኦኬ ሲሚላር ናቸው ከተባለ እንግዲህ ኮረስፖንዲንግ ሳይድ ሬሾ እኩል ናቸው።
የዚህኛውን ፔሪሜትር ደግሞ P1 ብንለው የዚህኛውን ፔሪሜትር ደግሞ P2 ኦኬ P2 find the ratio of the perimeters of the two rectangles ነጠይቅ ነው ማለት ነው። the two rectangles that means P1 to P2 ሬሽዮ ወይም ደግሞ ፔሪሜትር ሬሽዮ የመጀመሪያው ትሪያንግል ለሁለተኛው ትሪያንግል ያለው ሬሽዮ ማለት ነው ስንት ነው የተባለው። እኛ የምናውቃለን ይሄንን ሳይድ 1 የኛውን ሳይድ 1 ብንለው የኛውን ደግሞ ሳይድ 2 ብንለው ሳይድ 1 to ሳይድ 2 ሬሽዮ ከማን ጋር እኩል ነው? ፔሪሜትር 1 to ፔሪሜትር ሬሽዮ ጋር እኩል ነው። የዚህኛው ሳይድ ስንት ነው የተሰጠን? 4 ሴንቲሜትር። የሁለተኛው ኮረስፖንዲንግ ሳይድ የተሰጠን ስንት ነው? 6 ሴንቲሜትር። 6 ሴንቲሜትር እኩል ይሆናል P1 to P2 ሬሽዮ። ይሄ በዚህ ይጣፋል። 4 በ2 2 ይመጣል። 6 በ2 ደግሞ 3 ይመጣል። ስለዚህ P1 to P2 ደግሞ ኮረስፖንዲንግ ፔሪሜትር ሬሽዮአችን ስንት መጣ ማለት ነው? 2/3 መጣልን ማለት ነው። 2/3 ይመጣል። በዚህ መልኩ እንግዲህ ፔሪሜትር ሬሽዮን በቀላሉ መጠቀም ትችላላችሁ። የተለያዩ ጥያቄዎችን ለመስራት ትጠቀሙበታላችሁ ማለት ነው። ሁለተኛው እንግዲህ ሬሽዮ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገርስ ነው። ሬሽዮ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገርስ ቅድም ያየነው ምንድን ነው? ሬሽዮ ኦፍ ፔሪሜትር ነው። አሁን ደግሞ ኤሪያ ነው ወይም ደግሞ ስፋት። መጀመሪያ ኤሪያ ምንድን ነው የሚለውን ስናቅ ስፋት እንለዋለን። የማንኛውም ፕሌን ፊገር እንግዲህ ስፋት እንዴት እንደሚፈልግ እንደ ፊገሩ አይነት ይለያያል። ዞሮ ዞሮ ትሪያንግል ከሆነ ለምሳሌ እዚህ ጋር ሄቱን ተጠቅመን እንሰራለን። ይሄ ቤዝ ነው፣ ይሄኛው ሄት ነው። ኤሪያችን ምን ይሆናል? 1/2 ቤዝ ታይምስ ሄት አድርገን እንፈልጋለን። ፊገራችን ሬክታንግል ከሆነ ደግሞ እዚህ ጋር ሌንግዝ አለ፣ እዚህ ጋር ዊድዝ አለ። ኤሪያ እንዴት ነው የምንፈልገው? የዚህ ሞዴል ስፋት ሌንግዝ ታይምስ ዊድዝ እያደረግን እንፈልጋለን እንደ ፊገሩ ማለት ነው። ስለዚህ ኤሪያ 1 to ኤሪያ 2 ሬሽዮ ምን ይሆናል ነው። ሁለት ፊገሮች እንግዲህ ይሄን የምንሰራው እንግዲህ እላችሁ ሬሽዮ ኦፍ ኤሪያስ ኦፍ ሲሚላር ፕሌን ፊገር ሲሚላር ነው። መጀመሪያውኑ ሁለቱ ፊገሮች ሲሚላር ከሆኑ ኮረስፖንዲንግ ሳይድ ሬሽዮ አላቸው ማለት ነው። ለምሳሌ ሁለት ትሪያንግሎችን እንውሰድ። አሁንም በትሪያንግል ላሳያችሁ። ይሄው ይሄኛውን ትሪያንግል ኤቢሲ ብለው ይሄኛውን ትሪያንግል ደግሞ ዲኤፍ ብለው ዲኤፍ ብለው ምን ተብለናል? የተሰጠ መረጃ ምንድን ነው? ፍሮም ዘ ቨሪ ቢጊኒንግ ትሪያንግል ኤቢሲ ኢዝ ሲሚላር ዊዝ ትሪያንግል ዲኤፍ። ሁለቱ ትሪያንግሎች ሲሚላር ናቸው ተብለናል። ሲሚላር ከሆኑ ምን ይነግረናል? ኮረስፖንዲንግ ሳይድ ሬሽዮቹ ፕሮፖርሽናል ናቸው። ዛት ሚንስ ኤቢ ቱ ዲኢ ሬሽዮ ከማን ጋር እኩል ነው? ቢሲ ቱ ኢኤፍ ሬሽዮ ሌላ ከማን ጋር እኩል ነው? ኤሲ ቱ ዲኤፍ ሬሽዮ። እነኚህ እኩል ናቸው ነው። ሶስቱ እኩል ናቸው። ይሄኛው ምን አለው ማለት ነው? የትሪያንግል ፔሪሜትር አለው P1 እንበለው ፔሪሜትሩ። ኤሪያም አለው። ኤሪያውን ደግሞ ኤሪያ 1 እንለዋለን። ይሄኛውን በተመሳሳይ መልኩ ፔሪሜትሩን P2 ብንለው ሁለተኛ ፊገር ስለሆነ ኤሪያውን ደግሞ ኤሪያ 2 ብንለው ከሳይድ ሬሽዮ ጋር እንዴት ነው የሚገናኘው የሚለውን እንግዲህ የፔሪሜትርን አይተናል። ስለዚህ ሳይድ ሬሽዮ ይሄ ሳይድ ሬሽዮ ይሄንን ባጭሯን በአንድ አገላለጽ ብገልጸው ዝም ብዬ ሳይድ 1 to ሳይድ 2 ሬሽዮ ብዬ ብገልጸው ይሄኛው ሳይድ 1 ሳይድ 2 ሬሽዮ ብዬ ብገልጸው ሁለት ፋክቶችን የቀደሙን ጨምሬ እዚህ ጋር ስገልጽላችሁ አሁን ፔሪሜትር ሬሽዮ ከማን ጋር እኩል ነው ተብለናል? ፔሪሜትር 1 to ፔሪሜትር ሬሽዮ ፔሪሜትር 1 to ፔሪሜትር 2 ሬሽዮ ከማን ጋር እኩል ነው? ከሳይድ 1 to ሳይድ 2 ሬሽዮ ጋር እኩል ነው። አንደኛው ቅድም ያየ ነው። ሁለተኛው ደግሞ አሁን የምናየው ኤሪያ ሬሽዮ ምንድነው የሚለን? ኤሪያ 1 to ኤሪያ 2 ሬሽዮ which is equal to
ሳይድ ሬሾ ማለት ነው። ሳይድ 1 ቱ ሳይድ ሬሾ ዘ ሆል ስኩዌር ነው ማለት ነው። ዘ ሆል ስኩዌር ነው። ይሄ ማለት በሌላ አነጋገር ሳይድ 1 ቱ ሳይድ ቱ ሬሾ ወይም ሳይድ ሬሾ በአጠቃላይ ከፔሪሜትር ሬሾ ጋር እኩል ስለሆነ ፒ1 ቱ ፒ2 ሬሾ ዘ ሆል ስኩዌር ይሆናል ማለት ነው። ሶ ሳይድ ሬሾአችሁን ስኩዌር ሲያደርጉት ምን ታገኛላችሁ ማለት ነው? ኤሪያ ሬሾ እናገኛለን ማለት ነው። ሶ እዚህ ጋር ዴፊኒሽኑ የሚያወራላችሁ ይሄንን ነው። ኢፍ ቱ ፕሌን ፊገርስ አር ሲሚላር ዘን ዘ ሬሾ ኦፍ ዜር ኤሪያስ ኢዝ ኢኳል ቱ ዘ ስኩዌር ኦፍ ዘ ሬሾ ኦፍ ዜር ኮረስፖንዲንግ ሳይድስ። ሶ ዘ ኤሪያ ሬሾ ማለት እንግዲህ የሳይድ ሬሾ ወይም ደግሞ የፔሪሜትር ሬሾ ስኩዌር አድርገን የምናገኘው ነገር ነው ማለት ነው። ኦኬ ሶ በኤግዛምፕል እናየው እስኪ። ዩዚንግ ኤግዛምፕል what says here it is, consider a pair of similar rectangle 1 cm by 2 cm and 3 cm by 6 cm below. The ratio of the corresponding sides is 3. Find the ratio of their areas ይላቸዋል። ሰው ምንድን የተሰጠን ሁለት ትሪያንግሎች ተሰጥተውናል። አንደኛው ABCD የሚባል ትሪያንግል ስንት ነው? 1 ሴንቲሜትር በ2 ሴንቲሜትር ነው የዚህኛው። የሁለተኛው ትሪያንግል ደግሞ ትንሽ ተለቅ ይላል። እሱ EFGH። ይሄኛው ደግሞ ስንት ላይ ሰጠን? 3 ሴንቲሜትር ባይ 6 ሴንቲሜትር። ወርዱ 3 የሆነ ርዝመቱ ደግሞ 6 ሴንቲሜትር የሆነ ማለት ነው። ስለዚህ አሁን ለእነኚህ ሁለቱ ሬክታንግሎች ደግሞ ምንድናቸው ተብለናል? ሲሚላር ናቸው ተብለናል። ስለዚህ ሬክታንግል ABCD is similar with rectangle EFGH። ስለዚህ ምን ይነግረናል? ሲሚላር መሆናቸውን ከነገረን ሲሚላር መሆናቸው ሌላ ምን ይነግረናል? ሳይድ ሬሾአቸው እኩል ነው ማለት ነው። ሶ AB to EF ሬሾ ከማን ጋር እኩል ነው? ከBC to FG ሬሾ ጋር እኩል ነው። ስለዚህ ይህን ሲሰራው ምን ይመጣል? ኮረስፖንዲንግ ሳይድስ ዘ ሬሾ ኦፍ ዘ ኮረስፖንዲንግ ሳይድስ ማለት ሬሾ የተሰራው ከየት ወዴት ነው ማለት ነው። አሁን ይሄኛው ሬሾ የተሰራው 3 ነው ተብለናል። ሶ ሬሾ እንግዲህ ሲሰራ ይኸውላችሁ ከዚህኛው ትሪያንግል ወደዚህኛው ትሪያንግል እንሰራ እንችላለን። ኦኬ ከዚህኛው ትሪያንግል ሬሾ ወደዚህኛው ትሪያንግል ወይም ደግሞ ከዚህኛው ትሪያንግል ወደዚህኛው ትሪያንግል እንሰራ እንችላለን። ሶ ይሄንን መገልበጥ ነው ማለት ነው። ሶ ኢን ዚስ ኬዝ ምንሰራው ኢኤፍ ከትልቁ ትሪያንግል ሬክታንግል ወደ ትንሹ ሬክታንግል ማለት ነው። ኤቢ which is equals to ኤፍጂ ቱ ቢሲ ስንሰራው ስንት ይመጣል ማለት ነው? ይሄኛው 3 ሴንቲሜትር ለ1 ሴንቲሜትር ማለት ነው። 3 ሴንቲሜትር ለ1 ሴንቲሜትር እንደገና 6 ሴንቲሜትር ለ2 ሴንቲሜትር። ይሄ በዚህ ይጣፋል። 3 ይሆናል 3 ይመጣልን ማለት ነው። ይሄ ሳይድ ሬሾ ነው። ሳይድ ሬሾ ወይም በያድና ሀገር ይሆናል ሳይድ 1 ቱ ሳይድ 2 ሬሾ ማለት ነው። ሳይድ 1 ቱ ሳይድ 2 ሬሾ መጣልን። አሁን የተጠየቅነው ምንድነው? ፋይንድ ዘ ሬሾ ኦፍ ዜር ኤሪያስ ነው። ይሄንን መስራትም አይጠበቅብንም። ኦልሬዲ እዚህ ጋር ሳይድ ሬሾ ስለተሰጠን በቀላሉ እኔ በደንብ እንዲገባችሁ ብዬ ነው የሰራሁት እንጂ ጊብናችሁ እዚህ ጋር ተሰጥቷችኋል። ሳይድ ሬሾ ተሰጥቷችኋል። ስለዚህ ኤሪያ ሬሾ ኤሪያ 1 ቱ ኤሪያ 2 ሬሾ ማለት ምን ማለት ነው? ይሄኛውን ነው ኤሪያ 1 ያለው፣ ሳይድ ደግሞ ይሄኛውን ሳይድ 1። ኦኬ ይሄኛውን ኤሪያ 2 ሳይዱን ደግሞ ይሄኛውን ሳይድ 2 አለው ማለት ነው። ሳይድ 2 አለው። ስለዚህ ኤሪያ 1 ቱ ኤሪያ 2 ሬሾ ኤሪያ 1 ቱ ኤሪያ 2 ሬሾ ማለት ምን ማለት ነው? ሳይድ 1 ቱ ሳይድ 2 ሬሾ ዘ ሆል ስኩዌር ነው። ሰዎች ስኳር ዘ ስንት ተሰጥቶናል ማለት ነው? 3 ተሰጥቶናል። ዘ ሆል ስኩዌር ስንት ይመጣል? 9 ይመጣል ማለት ነው። 9 ሶ እንደዚህ አድርጋችሁ ካልኩሌት ማድረግ ትችላላችሁ። ሌትስ አድ ዋን ሞር ኤግዛምፕል ሂር አናዘር ኤግዛምፕል ኢፍ ትራያንግል ኤቢሲ ኤንድ ትራያንግል ዲኤፍ አር ሲሚላር ኢንዲኬትድ ቢሎው ትራያንግል ኤቢሲ ኢዝ ሲሚላር ዊዝ ትራያንግል ዲኤፍ ሁለቱ ትራያንግሎች ሲሚላር ናቸው ተብለናል። እዚህ ጋር ፋይንድ ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ላርጀር ትራያንግል ቱ ዘ ስሞለር ትራያንግል ላርጀር ቱ ስሞለር የተጠቃችሁት ማለት ነው። ስለዚህ ላርጀሩ እዚህ ጋር እንደምታዩት ይሄ ነው። ላርጀር ትራያንግል ይሄ ነው። ትራያንግል ኤቢሲ
ስሞለሯ ደግሞ ስሞለሯ ትንሿ ትሪያንግል ደግሞ እች ነች። ኦኬ ስሞለር ትሪያንግል እች ነች። ዲኤፍ ሶስት ሳይድ እዚህ ጋር ተሰጥቶናል 10 ሴንቲሜትር፣ እዚህ ጋር ደግሞ 6 ተሰጥቶናል ማለት ነው። ሶ ሲሚላር ናቸው ከተባለን ያው ኮረስፖንዲንግ ሳይድ ዋን የዚህኛውን ሳይድ ዋን እንበለው፣ ይሄኛውን የዚህኛውን ደግሞ ሳይድ ቱ እንበለው፣ ኤሪያውን ደግሞ የዚህኛውን ኤሪያ ዋን የዚህኛውን ደግሞ ኤሪያ ቱ እንበለው። ካትም ሬሾ የምንሰራው ከየት ወዴት ነው? ከትልቅ ወደ ትንሽ ስለሆነ ከዚህ ወደዚህ ነው ሬሾ የምንሰራው። ከዚህ ነው ትሪያንግል ወደዚህ ነው ትሪያንግል። ስለዚህ ሳይድ ዋን ቱ ሳይድ ቱ ሬሾ ስንት ይመጣልናል ማለት ነው? 10 ለ6 ስናቃለው በሁለት ይሄ 5 ይመጣል፣ ይሄ በሁለት 3 ይመጣል። 5 ሶስተኛ ነው ማለት ነው። ሶ የተጠየቅነው ምንድነው? ፋይንድ ዘ ሬሾ ኦፍ ዘ ኤሪያ ኦፍ ዘ ላርጀር ትሪያንግል ቱ ዘ ስሞለር ትሪያንግል። ከላርጀር ወደ ስሞለር ትሪያንግል ኤሪያ ሬሾ ፈልጉ ነው የተባለው። ዳት ሚንስ ኤሪያ 1 ቱ ኤሪያ 2 ሬሾ። ልብ አድርጉ። ሶ በዚህ ሰዓት የምትጠቀሙት ሳይድ ሬሾም ልክ እንደ ኤሪያው ዳይሬክሽኑ አንድ አይነት መሆን አለበት። ለምሳሌ ሳይድ ሬሾአችሁን ከዚህ ወደዚህ ከትንሹ ወደ ትልቁ ሰርታችሁ ኤሪያ ሬሾአችሁን ደግሞ ከትልቅ ወደ ትንሽ ብትሰሩ ትሳሳታላችሁ ማለት ነው። ስለዚህ ይሄ የሚሰራው ኤሪያ ሬሾ የሳይድ ሬሾ ስኩዌር ነው ብለን ስንናገር የኤሪያ ሬሾ የምንሰራውም የሳይድ ሬሾ የምንሰራውም ዳይሬክሽኑ አንድ አይነት መሆን አለበት ማለት ነው። ወይ ከትልቅ ወደ ትንሽ ሁለቱን መስራት አለብን፣ ወይ ደግሞ ከትንሽ ወደ ትልቅ ሁለቱን መስራት አለብን። አሁን እዚህ ጋር እንድንሰራ የታዘዝነው በምንድን ነው? ከትልቁ ወደ ትንሹ ትሪያንግል ነው። ሶ ዳይሬክሽኑን ተመሳሳይ መሆኑን ሬሾ የምትሰሩበት የሳይዱም የኤሪያውም ተመሳሳይ መሆኑን ማረጋገጥ መቻል አለባችሁ ማለት ነው። ስለዚህ ኤሪያ 1 ቱ ኤሪያ 2 ሬሾ ስንት ይመጣል ማለት ነው? ሳይድ 1 ቱ ሳይድ 2 ሬሾ ዘ ሆል ስኩዌር ይመጣል ማለት ነው። ዘ ሆል ስኩዌር ሶ የኛው ስንት መጥቶልናል? 5/3 ዘ ሆል ስኩዌር። ሶ ይሄን ስኩዌር ስናደርገው 5 ስኩዌር ሲሆን 25 ይመጣል። 3 ስኩዌር ሲሆን ደግሞ 9 ይመጣል ማለት ነው። ስለዚህ ኤሪያ 1 ቱ ኤሪያ 2 ሬሾ ስንት ይመጣል? 25/9 ይመጣል ማለት ነው። 25/9። ሶ ቀጥሎ እንግዲህ የምናየው ሲሚላሪቲን በዚህ ካየን ሳይድ ሬሾ፣ ፔሪሜትር ሬሾ ኦፍ ሲሚላር ፊገርስ በዚህ ካየን ቀጥሎ የምናየው እንግዲህ አፕሊኬሽን ኦፍ ሲሚላሪቲ። ሰው አሁን ስለ ሲሚላሪቲ ተምረናል። የነኚህ የሲሚላሪቲ ኮንሰፕት ምን አይነት ጥቅም አላቸው የሚለውን ደግሞ እንመለከታለን ማለት ነው። ሶ አንዳንድ እንግዲህ በዚህ በአፕሊኬሽንስ ኦፍ ሲሚላሪቲ ላይ አፕሊኬሽንስ ኦፍ ሲሚላሪቲ በዚህ የምናየው እንግዲህ ወርድ ፕሮብለሞችን ነው። ኦኬ ወርድ ፕሮብለሞችን እናያለን። ሶ ወርድ ፕሮብለምስ እነኚህ ወርድ ፕሮብለምስ በምትሰሩበት ሰዓት እንግዲህ ባለፈውም ደጋግሜ ነግሬያችኋለሁ። መከተል ያለባችሁ ስቴፖች አሉ፣ ቤዚክ ስቴፖች አሉ። የመጀመሪያው ጥያቄውን በሚገባ ደጋግማችሁ ማንበብና መረዳት። ደጋግማችሁ የምታነቡት እስከ መቼ ነው? በደንብ የጥያቄው ሀሳብ እስክትረዱት ድረስ እስኪገባችሁ ድረስ ደጋግማችሁ ታነባላችሁ። ከዛ በኋላ የተሰጣችሁንና የሚፈለገውን ነገር መለየት መቻል ነው። ያን ከለያችሁ በኋላ እንግዲህ እንዳስፈላጊነቱ ወደ ትክክለኛ በቃል የተጻፈውን ነገር ወርድ ፕሮብለም ማለት ያው በቃል የተገለጸ ነገር ነው ማለት ነው። እሱን ወደ ተመጣጣኝ ወይም ደግሞ ኢኩቫለንት ወደሆነ ማቴማቲካል ኤክስፕሬሽን ትቀይሩታላችሁ ማለት ነው። ከዛ በኋላ አስፈላጊ በሆነው ሜተድ ተጠቅማችሁ እሱን ሶልቭ ታደርጋላችሁ። አዘ ኤንድ ኦፍ ዘ ዳይ ካገኛችሁ በኋላ መልሳችሁን ማለት ነው። እሱን ደግሞ ከጥያቄው መንፈስ አንጻር ኢንተርፕሬት ታደርጋላችሁ፣ ትተረጉማላችሁ ማለት ነው። እንደ ጥያቄው ይዘት መሰረት አድርጋችሁ። የመጀመሪያው ኤግዛምፕል እዚህ ጋር እንግዲህ በኤግዛምፕል ደረጃ ነው የምናየው። የመጀመሪያው ኤግዛምፕል ምንድን ነው? እንግዲህ ሲሚላሪቲ የተለያዩ ጠቀሜታዎች ይኖሩታል። ለምሳሌ እዚህ ጋር የተጠቀሰው ሲሚላር ትሪያንግልስ አር ዩዝድ ቱ ወርክ ኦን ዚ ሄይት ኦፍ ቶል ኦብጀክትስ። በጣም ረዥም የሆኑ ኦብጀክቶችን እንግዲህ ሄይታቸውን ለማወቅ ይጠቅመናል ማለት ነው። ልክ ትልልቅ ዛፎችን፣ ቢልዲንጎችን ቁመታቸውን፣ ታወሮችን ለማወቅ ዊዛውት ክላይምቢንግ ሳንወጣ እና ፎቆችን ወይም ደግሞ ቢልዲንጎችን ኦር ዛፎችን ሳንወጣ ረጃጅም የሆኑ ዛፎችን ቁመታቸውን ማወቅ እንችላለን። ለዛ ደግሞ የሲሚላሪቲ ኮንሰፕት በጣም ኢምፖርታንት ነው ማለት ነው። በአጠቃላይ ይሄንን የሚመስለው በኤግዛምፕል እስኪ እያንዳንዳቸው እናያቸዋለን። የመጀመሪያው እንግዲህ ምንድን ነው የሚለን? የመጀመሪያው ኤግዛምፕል አልማዝ ኢዝ
1.6 ሜትርስ ቶል። የአልማዝ ሄይት አልማዝስ ሄይት ወይም ቁመቷ ስንት ነው? አልማዝ ሄይት ስንት ነው? 1.6 ሜትር ቶል ነች። ርዝመቱ 1.6 ሜትር ነው ማለት ነው። ኤንድ ኢዝ ስታንዲንግ አውትሳይድ ውጭ እንግዲህ ቆሟል። ኔክስት ቱ ሀር ያንገር ብራዘር እንግዲህ ከታናሽ ወንድሟ ጋር ከቤታቸው ውጭ ወጥተው ቆመዋል ማለት ነው። ከታናሽ ወንድሟ ጋር ቆመዋል። አልማዝ እና ታናሽ ወንድሟ ከቤታቸው ውጭ የሆነ ቦታ ላይ ቆመዋል ማለት ነው። ኤንድ ሺ ኖቲስስ ዛት ምን አየች እሷ? ምን ተመለከተች? ምን ተረዳች? ሺ ክን ሲ ቦዝ ኦፍ ዜር ሻዶውስ ኤንድ ዲሳይድስ ቱ ሜጀር ኢች ሻዶው። ውጭ ቆመው እያሉ አልማዝ ምን አየች? ጥላዎቻቸውን አየች። ጥላዎቻቸውን ወይም ሻዶዎቻቸውን አየች ማለት ነው። ከዛ በኋላ የእሷንና የታናሽ ወንድሟን ጥላ ለመለካት ወሰነች ማለት ነው። ርዝመቱ ምን እንደሆነ ጥላቸው ወይም ሻዶቸው ምን ያክል እንደሆነ ለመለካት ወሰነች። አንድ ሄር ሻዶ ኢዝ ከለካች በኋላ ምንድን ነው? አልማዝስ ሻዶ አልማዝስ ሻዶ። የሻዶ ማለት ጥላ ማለት ነው። ኦኬ የእሷ ጥላ ስንት ነው የመጣው? የእሷ ጥላ 2 ሜትር መጣ ማለት ነው። 2 ሜትር ሪሊ ግን የእሷ ቁመት ስንት ነው? 1.6 ሜትር ነው ቁመቷ። ጥላዋ ግን ስንት ሆነ? 2 ሜትር ሆነ የእሷ ጥላ ማለት ነው። ጉድ። ከእንደገና ደግሞ የታናሽ ወንድሟ ጥላ ያንገር ብራዘርስ ሻዶ ደግሞ ስንት መጣ? የታናሽ ወንድሟ ጥላ ደግሞ ስንት መጣ? 1.5 ሜትር ርዝመት አለው ማለት ነው። 1.5 ሜትር። ከዛ ጥያቄው ምንድነው? ሃው ቶል ኢዝ አልማዝ ብራዘር። የአልማዝ ያንገር ብራዘር ቁመቱ ምን ያክል ነው ማለት ነው። ያንገር ብራዘርስ ሄይት ወይም ደግሞ ቁመቱ ምን ያክል ነው? ኦኬ ቁመቱ ምን ያክል ነው? ይሄን ለመስራት አሁን እንግዲህ 2 አማራጭ አለን ማለት ነው። ቁመት ከቁመት ጋር ነው ሬሾ የምንሰራው። መቼም ቁመት ከሻዶ ጋር ቁመት አንሰራም ማለት ነው። ስለዚህ የምትሰሩት ምንድን ነው? ወይም ደግሞ ቁመት ሁለቱም እዚህ ጋር ሄይትም ሻዶውም ሁለቱም አንድ አይነት ዩኒት ስለሆኑ በእንትን መስራት ትችላላችሁ። ሬሾቸውን አንድ አይነት ሜትር፣ የሁለቱም መለኪያ ሜትር ስለሆነ አንድ አይነት ዩኒት ስላላቸው ሬሾ ልንሰራ እንችላለን። ግን እዚህ ጋር አሁን አስፈላጊነቱ ምንድን ነው? ሻዶውን ከሻዶ ጋር ሄይትን ደግሞ ከሄይት ጋር አድርጋችሁ ነው መስራት ያለባችሁ ማለት ነው። በዛን ሰዓት እንግዲህ ስትሰሩ ሄይት ከሄይት ጋር፣ ሻዶ ከሻዶ ጋር፣ ቁመታቸውን ከቁመት ጋር ሬሾ፣ ጥላቸውን ደግሞ ከጥላ ጋር ሬሾ እንሰራለን። የአንደኛቸውን ጥላ ከሌላኛው ጋር። በዚህ ሰዓት 2 አቅጣጫ አላችሁ ማለት ነው። ስለዚህ ሬሾ ስትሰሩ አሁን ከየት ወደ የት ነው? ከአልማዝ ወደ ታናሽ ወንድሟ ወይም ሁለቱንም ስትሰሩ ማለት ነው። ቁመቱን እንደዛ ከሰራችሁ ሻዶውንም እንደዛው ነው መስራት ያለባችሁ። ወይም ደግሞ ከአልማዝ ወደ ታናሽ ወንድሟ ወይም ከታናሽ ወንድሟ ወደ አልማዝ ማለት ነው። ስለዚህ በጀመራችሁት ነው መጨረስ ያለባችሁ። አሁን ከየት ወደ የት እንስራው? ከያንገር ብራዘሯ ከታናሽ ወንድሟ ወደ አልማዝ እንስራው። ለምሳሌ ወደ አልማዝ እንስራው። ያንገር ብራዘር ቱ ዋት አልማዝ ነው የምንሰራው ማለት ነው። ሬሾችን አልማዝ ሬሾ ዳይሬክሽናችን እንደዚህ ነው የምንሰራው። ከፈለጋችሁ ደግሞ ገልብጣችሁ መስራት ትችላላችሁ። እንደዚህ መስራት ትችላላችሁ። ግን እኛ ለአሁኑ የኛውን መረጥን። ሁለቱም ላይ ዲፍረንስ የለውም። ነገር ግን በጀመራችሁት መጨረስ አለባችሁ ሁለቱንም። በዚህ መሰረት ስንሰራ አሁን ሻዶ ከሻዶ ጋር ነው የምንሰራው ማለት ነው። ሻዶው ሬሾ እኩል ይሆናል ሄይት ሬሾ ነው የምንሰራው። ሻዶ ሬሾ ስንሰራውን ከያንገር ብራዘሯ ስንት ነው? ሻዶ ሬሾ 1.5። የታናሽ ወንድሟ የጥላ ርዝመት 1.5 ሜትር ነው። የአልማዝ ደግሞ ስንት ነው? 2 ሜትር ነው። 2 ሜትር ርዝመት አለው ጥላቸው። ሄይታቸው አሁንም ከታናሽ ወንድሟ ነው። እሱን አናውቀውም። ስለዚህ የታናሽ ወንድሟ ሄይት ስንት ነው? እዚህ ጋር ምንም በለው ኤክስ እንበለው በቫሪያብል እንወክለው ማለት ነው። ኤክስ እንለዋለን። ኤክስ ቱ የያንገር ብራዘሩ ሄይት
ኤክስ ነው። የአልማዝ ሄይት ደግሞ ስንት ነው? 1.6 ሜትር ነው። ኦኬ ከዛ በኋላ ኤክስ እና የምንፈልገው ክሪስ ክሮስ ታደርጉታላችሁ። 2 ሜትር ሲባዛ በኤክስ እኩል ይሆናል 1.5 ሜትር ሲባዛ 1.6 ሜትር። ኤክስ ብቻውን ለማስቀረት ኦቨር 2 ሜትር ኦቨር 2 ሜትር። ይሄ በዚህ ይጣፋል፣ ኤክስ ይቀራል። ኤክስ እኩል ይሆናል ይሄኛው ወደ ፍራክሽን መቀየር ትችላላችሁ። 1.5 ማለት ምን ማለት ነው? 15 አስረኛ ማለት ነው። 15 አስረኛ ሜትር ሲባዛ ይሄኛው ደግሞ 16 አስረኛ ሜትር ሲካፈል ለሁለት። ኦኬ ሶ ኤክስ ኢኳል ይሄኛው ምን ይመጣል? 15 ሲባዛ 16 ሲካፈል 10 ሲባዛ በ10 ሜትር ይመጣል ኦቨር 2 ሜትር። ይሄኛውን እንግዲህ ኤክስ እኩል ይሆናል ምን ይመጣል? 15 ሲባዛ በ16 ሲካፈል ለ100 ሜትር። ኦቨር ዋን የምትለውን ወደ ማባዛት ሲቀይራት ይሄኛው ግልባጭ ይሆናል። ሪስፕሮካል እንወስዳለን። 1 ኦቨር 2 ይመጣል ማለት ነው። 1 ኦቨር 2 ሜትር። ይሄኛው ሜትር በሜትር ስለሆነ ሜትር ስኩዌር ይሆናል። እችኛዋ ሜትር ትመጣለች፣ ስኩዌሯን ይሄ ያጣፋታል ማለት ነው። አሁን በሁለት ማጣፋት እችላለሁ። ይሄን በሁለት አንድ፣ ይሄ በሁለት ስንት ይመጣል? 8 ይመጣል። 8 ሲባዛ በ15 ከማባዛቴ በፊት እዚህ ጋር ማቃለል እችላለሁ። ይሄ በ5 3 ይመጣል። ይሄ በ5 20 ይመጣል። 3 ሲባዛ በ8 24። ኦኬ 24 ሲካፈል ለ20 ይመጣል ማለት ነው። ኤክስ ኢኳል ይሄ በ2 ሲቃለል 12 ይመጣል። ይሄ በ2 10፣ ይሄ በ2 6፣ ይሄ በ2 5። 6 አምስተኛ ወይም ደግሞ ሳካፈለው 6 አምስተኛ ሳካፈለው ስንት ይመጣል? 1 በ5 5 ይመጣል። 1 ይቀራል። ነጥብ 0 10 ለ5 2 ይመጣል። ስለዚህ ማለት ስንት ነው? 1.2 ሜትር። ስለዚህ ኤክስ ኢኳል 1.2 ሜትር። እንደዚህ አድርጌ ያገኘው ኤክስ። መጨረሻ ላይ ምን ማድረግ አለብኝ? ከጥያቄው መንፈስ አንጻር ኢንተርፕሬት ማድረግ አለብኝ ያልኳችሁ። ኤክስ ምንድን ነው? መጀመሪያ ምንም እንዲወክልልኝ አድርጌ ነው የተነሳሁት። ኤክስ እንዲወክልልኝ ያደረኩት እዚህ ጋር እንደምታዩት ያንገር ብራዘርስ ሄይት ነው ማለት ነው። ስለዚህ ኤክስ 1.2 ሜትር መጣ ማለት በሌላ አነጋገር ምን እየነገረኝ ነው? ይሄ therefore the height of Almaz's younger brother is what? 1.2 ሜትር። ስለዚህ የአልማዝ ታናሽ ወንድም ቁመቱ 1.2 ሜትር ነው ማለት ነው። ኤክስ እሱን ስለሚወክልልን እንደዚህ አድርገን ሶልቭ እናደርጋለን። ኦኬ ጉድ ሌትስ አድ ዋን ሞር ኤግዛምፕል። So the next one, what says? Abebe's boat has come united and floated away on Lake Tana. እንግዲህ ይቺ እዚህ ጋር የምታዩት እንግዲህ ቦት ነች ወይም ደግሞ ጀልባ ነች። ያበበ ጀልባ ነች። ጣና ላይ የጣና ሐይቅ ላይ እንደምታዩት እንግዲህ ጀልባዋ እዛ ላይ ያለች ነው የሚለን። he is standing on the top of the building that is 35 meter above water from the lake. አበበ እንደምታዩት የቱ ጋር ነው ያለው? አበበ እዚህ ጋር ህንፃው ላይ ነው ያለው ማለት ነው። ቢልዲንጉ ላይ ከላይ ቆሞ ነው የሚያየው። እታች ጀልባዋን ይመለከታል ማለት ነው። የት ሆኖ? ፎቋ ላይ ሆኖ ማለት ነው። የፎቁ ጫፍ ላይ ሆኖ ይመለከታል። ቢልዲንግ ዛት ኢዝ 35 ሜትር አባብ ዋተር። ፎቁ ደግሞ ምንድነው? ከውሃው ወደ ላይ ያለው ርዝመት ስንት ነው? 35 ሜትር። ኢፍ ሂ ስታንድስ 10 ሜትር ፍሮም ዘ ኤጅ ኦፍ ዘ ቢልዲንግ he can visually align the top of the building with water at the back of his boat.
the back of his boat. His eye level is 1.8 meter above the top of the building. Approximately. How far is Abbebe's boat from the building? ስለዚህ የቢልዲንጉ እሱ እዛ ከቆመበት ጀምሮ ተነስቶ ወይም ደግሞ ከዚህ ከህንፃው ቦቷ ያለችበት ርቀት ምን ያክል ነው? How far is Abbebe's boat from the building? ቦቷ ከህንፃው ያላት ርቀት ወይም ደግሞ ጀልባዋ ከፎቁ ያላት ርቀት ምን ያክል ነው የሚለን። ምን ያክል ነው የሚለን። ጥያቄውን ደጋግማችሁ ማንበብ ይጠበቅባችኋል በሚገባ ለመረዳት። ትንሽ ረዘም ስለሚል ሀሳባችሁ ሳይቆራረጥ በደንብ አድርጋችሁ መረዳት ይኖርባችኋል ማለት ነው። So let me give you 1 minute. Just read the problem properly, please. Here it is. Good. ስለዚህ ይሄ ድል በደንብ እንድትረዱት እዚህ ጋር በምስል አስቀምጥላችሁ የጥያቄውን ሀሳብ በደንብ እንድትረዱት። ይሄ ነው ጥያቄው ሀሳብ፣ ቀላል ነው። ህንፃው እንደዚህ ነው። ከላይ እንግዲህ እንደምታዩት ስፋት አለው ህንፃው። ይሄ የወለሉ የውሃው ወለል ነው ማለት ነው፣ ጠለል ነው ማለት ነው። ጀልባው ያለችው እዚህ ጋር ነው። ኦኬ ጀልባው ያለችው እዚህ ጋር ነው። እንግዲህ ጀልባዋ እዚህ ጋር አለች። አበበ ደግሞ የት ነው ያለው? አበበ ሆኖ ቆሞ የሚመለከተው እንግዲህ የዚህ መጀመሪያ የዚህ ቢልዲንግ ቁመት 35 ሜትር ነው። አበበ ደግሞ ይሄ የህንፃው ጫፉ ነው። ከላይ ሆኖ ጫፉ እዚህ ጋር ነው ያለው። እሱ የሚመለከተው የቱ ጋር ሆኖ ነው? 10 ሜትር ወደ ውስጥ ገባ ብሎ ነው የሚመለከተው። እዚህ ጋር ነው አበበ የቆመው ማለት ነው። ኦኬ አበበ የቆመው እዚህ ጋር ነው እና የሱ ቁመት ደግሞ ስንት ነው? 1.8 ሜትር። ኦኬ እይታው እንግዲህ የቱ ጋር ነው ማለት ነው? እዚህ ጋር ሆኖ ነው ቪው የሚያረጋት ወደ ታች። እዚህ ጋር ተነካታለች። እዚህ ጋር ምን ተመለከታችሁ? ሁለት ትሪያንግል ተመለከታችሁ ማለት ነው። ሁለት ትሪያንግል አለ። አንደኛው ትሪያንግል እቺ እዚህ ጋር የምትፈጠረው በአበበና እቺኛዋ ማለት ነው። እንደዚያ ሁለተኛው ትሪያንግል ደግሞ ይሄኛው ነው ማለት ነው። በከለር ይለይላችሁ ይሄንን። አበበ እዚህ ጋር አለ። እሱ 10 ሜትር እዚህ ጋር እንደዚህ ገብቷል። 10 ሜትር ቆሞ ነው የሚመለከተው። እይታው ከዚህ ወደዚህ ነው የሚመጣው። ወደ ቦቷ ሲመጣ ምልከታው እንደዚህ ነው የሚመጣው ማለት ነው። ስለዚህ እቺ አንድ ትሪያንግል ትሰራለች ማለት ነው። ምክንያቱም እዚህ ጋር ጠርዟ ድረስ አንድ ትሪያንግል ስለሚሰራ። ከዛ በኋላውን ጥያቄያችን ምንድነው? ቦቷ ከህንፃው ምን ያክል ርቀት ነው ያለችው ነው። ይሄን ርቀት ነው። ይሄን ኤክስ ብንለው አሁን ሁለት ትሪያንግል አለ ማለት ነው። ይሄኛው ትሪያንግል 1 ይሄኛው ነው። ትሪያንግል 2 ደግሞ ይሄኛው ነው። እዚህ ጋር ተነሳችሁ እንግዲህ ምን ትሰራላችሁ? ኮረስፖንዲንግ ሳይድ ሬሾ ትሰራላችሁ ማለት ነው። ኮረስፖንዲንግ ሳይድ ሬሾ። አሁን ኮረስፖንዲንግ ሳይድ ሬሾ ስንሰራ እንግዲህ ከዚህ ወደዚህ ወይም ደግሞ ከዚህ ወደዚህ መስራት ትችላላችሁ። ለምሳሌ ከዚህ ወደዚህ ብንሰራ ወይም ደግሞ ከትልቁ ወደ ትንሹ ብንሰራ ቲ2 ቱ ቲ1 ሬሾ ትሪያንግል 1 ሬሾ ማለት ነው። ይሄን ፍሮም ላርጀር ቱ ስሞለር ማለት ነው። ስሞለር ብትሰሩ አሁን ምንድነው የሚሆነው? ማን ከማን ጋር ነው ማች የሚያደርገው? ይሄ ሄይታችሁ ከዚህ ከሱ ሄይት ጋር የህንፃው ሄይት ከአበበ ቁመት ጋር። ኦኬ አበበ ከህንፃው የገባው ደግሞ ይሄኛው ከማን ጋር ነው? ከኤክስ ጋር አድርገን ነው ሬሾ የምንሰራው ማለት ነው። ስለዚህ ምን ይመጣል? 35 ሜትር ቱ 1.8 ሜትር ሬሾ እኩል ይሆናል ኤክስ ቱ ዋት 10 ሜትር። ኤክስ ምንድነች እቺ? ኤክስ እዚህ ጋር እንደምትረዱት እንግዲህ ኤክስ ምን ነው የምትወክልና አሁን ዘ ዲስታንስ ርቀት ነች ቢትዊኑ በማና በማ በቦቷና በጀልባዋ ኤንድ ቢልዲንጉ በህንፃው መካከል ያለችው ርቀት ማለት ነው። በህንፃውና በቦታው መካከል ያለው ርቀት ኤክስ አለው ማለት ነው። ስለዚህ የተጠየቅነውም እሱን እንፈልግ ነው የተጠየቅነው። ክሪስ ክሮስ አድርጉት እዚህ ጋር 1.8 ሜትር ኤክስ እኩል ይሆናል ዋት 35 ሜትር ሲባዛ 10 ሜትር ይመጣል። ከዛ ኤክስ ብቻውን ለማስቀረት ይሄንንም ለ1.8 ሜትር ይሄኛውንም
ለ1.8 ሜትር እናካፍላለን። ይሄ በዚህ ይጣፋል። በአንድ ይቀራል። እዚህ ጋር ኤክስ ሜትር አንዷ ሜትር አንደኛውን ታጠፋለች። ይሄ 350 ሜትር ይመጣል። 350 ሜትር ሲካፈል ለ1.8 1.8 ማለት ደግሞ ምን ማለት ነው? 350 ሜትር 1.8 ማለት 18 አስረኛ ማለት ነው። እኩል 350 ሜትር። ይሄ ማካፈሏን ወደ ማባዛት ስቀይራት ይሄኛው ይገለበጣል። 10 18ኛ ይሆናል ማለት ነው። በሁለት ይሄ 5 ይመጣል። ይሄ በሁለት 9 ይሄን በ5 አባዙት። በ5 እናባዙ 30 25 ኬሪቱ 5 በ3 15 17 አንድ ዜሮ አለች ሜትር ሲካፈል ለ9 1750 ሜትር ሲካፈል ለ9 ይመጣል። ይሄ አፕሮክሲሜትሊ ስናካፍለው ስንት ይመጣል? 194.4 ሜትር አካባቢ ይመጣል ማለት ነው። ኦኬ ስለዚህ ኤክስን ዋጋ አገኘን። ኤክስን ዋጋ ካገኘን በኋላ ምን ማድረግ አለብን? መተርጎም አለብን። ይሄ ምንድነው? ኤክስ ምንድነው ብለናል? ዲስታንስ ነው። ዜርፎር እዚህ ጋር ምንድነው ጥያቄያችሁ ላይ how far is አበበስ boat from the building? the boat is 194.4 meter away from what? from the building. ከህንፃው በ194.4 ሜትር ርቀት ላይ ትገኛለች ማለት ነው። ጀልባዋ። እንደዚህ አድርገን በቀላሉ እንግዲህ መስራት እንችላለን። እዚህ ጋር አሁን ምንድነው የሲሚላሪቲ ኮንሰፕት እንግዲህ ምን ያክል ጠቃሚ እንደሆነ እንረዳለን ማለት ነው። ምን ያክል ጠቃሚ እንደሆነ እንረዳለን። እንደዚህ እያደረጋችሁ የተወሰነ እዚህ ጋር ኤክሰርሳይሶች አሉ። እነሱ ላይ በደንብ አድርጋችሁ መለማመድ ነው። this is all about chapter 7 ማለት ነው። ቻፕተር 7ን በዚህ መልኩ እንጨርሳለን። ኔክስት ላይ እንግዲህ የምናየው ማንን ነው? ዩኒት 8 ላይ ወይም ደግሞ ቻፕተር 8 ቬክተርስ ኢንቱ ዳይሜንሽንስ የሚለውን እንመለከታለን ማለት ነው። ቬክተርስ ኢንቱ ዳይሜንሽንስ ቬክተር ምንድነው? ዳይሜንሽን አጠቃላይ ምንድነው የሚለውን እሱን ደግሞ በጥልቀት እንመለከታለን ማለት ነው። ለነበረን ቆይታ ቴንክ ዩ ቬሪ ማች